ቢሮ አስጠርቼ ገርፍ ያለው ከተባለ ባጭሩ እዚህ ተንከባልዬ ይቅርታ ጠይቃለሁ። ለማጥፋት ፈልግ ኖሮ 60ውን መሰጥ ነበር። 10 ኢዲዎቹን አቅርብተብዬ ነበር። አንዱ ምርሶ ነው። ያ አንቺ ወንድም ተወሰዱ ስለተባለ ያንቺ አባትን ተወስደዋል፣ ግን ቀበሌ የለበትም። አትካካሉ። ጥሩ ለምን እንከካደለ? እሺ መታሰቢያ ነው እኛ የምንፈልገው። ወንድሜ አታው መታሰቢያ አትሊስት መታሰቢያ ይታሰብላችሁ። ወንድሜ ሙት ዓመቱ ይታሰብ። ጋሽ በቀለ ቢሮ አስጠርቼ ገርፍ ያለው ከተባለ ባጭሩ እነዛ ሰዎች ይምጡና እኔ ህዝብ ነው ይሄ ህዝብ ሊፈርድልንም ሊፈርድብንም የመጣ ነው። እዚህ ተንከባልዬ ይቅርታ ጠይቃለሁ። የቀበሌ 4 ልጅ 60 ኢህአፓ አባላቶች እንዳሉ እናውቃለን። ለማጥፋት ፈልግ ኖሮ 60ውን መሰጥ ነበር። 10 ኢዲዎቹን አቅርብተብዬ ነበር። አንዱ ምርሶ ነው እሰጥ ነበር። የዛን ጊዜ አልሰጠውም። ግልንጫም አልደረሰበት። አንድም ቀን እኛ ቢሮ አልመጡ። ማንንም አልገላመጥንም፣ ማንንም አልተናገርንም። ከወጣቶቹ ጋር እጅና ጓንት ሆነን ነበር የምንሰራ። ስለዚህ 60 አባላቶች እንዳሉ ተመዝግበን ይመዝግበን ይዘናል። ከ60 አባላቶች ውስጥ አንዲት ጣት የማናቸውንም በር ጎርኩረን ወይም ደግሞ ልጆቹ በመዳናቸው ለበቀለ አንዲት ሻይ እንኳን የገዛ ሰው የለም። አለው የሚል ካለ የለም። በጉቦ መልክ ቀሩ እንዳይባል ነው። በጉቦ መልክ ቀሩ እንዳይባል ማንም ሰው እዚህ ሻይ ጠጥቻለሁ ልጄ እንዲቀር ሻይ ጋብዣለሁ ልጄ እንዲቀር ካለ ሌላ ጉዳይ ነው። ሌላ ያ አንቺ ወንድም ተወሰዱ ስለተባለ ያንቺ አባትን ተወስደዋል፣ ግን ቀበሌ የለበትም። ጉበዝ እኮ ወላጆች ከአቅማችን በላይ የሆነ ብዙ ነገር አለ እዚህ ከተማ ውስጥ። ያንቺ አባት ከታሰርኩ በኋላ አልታሰሩም፣ ወህኒ ቤት አልተገናኘንም። ማን ወሰዳቸው? የቀበሌ የሥራ አመራር ኮሚቴ ነው ያስወሰዳቸው። ይሄ አለ እኮ በጣም ችግር ነው። እኛ ልንቆጣጠረው በማንችል ሁኔታ ጣልቃ ገብቶ አናውቃቸዋለን እነዚህ ናቸው ብሎ የሚወስዱ ሰዎች አሉ። በሚችሉት መንገድ የአየር ኃይል ፖለቲካ መምሪያና የኃይል ደህንነት መምሪያ ነው። ጥሩ ጥሩ እሺ መታሰቢያ ነው እኛ የምንፈልገው። ወንድሜ አታው መታሰቢያ አትሊስት መታሰቢያ ይታሰብላችሁ። ወንድሜ ሙት ዓመቱ ይታሰብ። ጋሽ በቀለ አዎ እኔው ውሸት ብናገር አዎ ያው ኮሚቴ ውስጥ ያለ አዳብቁ ምክንያቱ ወዲህ አንጣልኝ እባክህ፣ ወዲህ አንጣልኝ የምለው ይኸው ነገሩን ወይ ተራ በተራ እንናገር። ልጄ ግን ሞቷል። ተቤትም አንኳክቶ እኔ ነኝ ብሎ ተቤት የወሰደውም ጌታሁን ካሳ ጋራ ቆይ ጌታሁን ካሳ ጋር ያወጣው ይኸው ባለ ነጭ ባርኔጣው ስም ደግሞ ይዞርብኛል። እኔ ደግሞ አልችልም። ማናው ሰው ደግፍ አበጋዝ ማሞ የሚባለው ደግፌ ደግሞ ጠመንጃውን ይዞ ደቅኖ በራፌ ላይ ቆሞ ነበር። በቀዳዳ ሳየው ራሱ ብዙዎች ናቸው ያውቃሉ። ይው ሲገረፍ ልጄ ምን እንደደረሰበት ምን እንደሆነ ህዝቡ የ14ም ቀበሌ ሆነ ምን 14 ቀበሌ ጠቅላላ ቀበሌው ልጄን ያውቃል። በማያውቀው ነገር ልጄ ቅንጣት ያህል ጥፋት የለውም። እሱ ጥፋት አለበት ቢባል እኔ ለምን አንገቴን አልታር ጌታውን ካሳ ይሄም አለ በሽተኛ ያን ጊዜ መሬቱን ጥሎ ያናጥር ነበር። አሁን ግን እንደ ታመመች ውሻ ነው እንዲህ የሚለው ታመምኩ አንዴ ስኳር አንዴ ምን ይላል። ግን ያኔ መሬቱ አለቆ ይሄር ነበር የሚፈልገው። የእያንዳንዱ ልጅ ደግሞ መውስ ይችላል እና ካሳሁንና ይሄንን እፋረደዋለሁ። ሁለቱም እፋረዳቸዋለሁ። ጌታውን ካሳና ይሄንን እፋረዳቸዋለሁ። ልጄ ያለ ስራው ሞቷል። ምን እንዴት አድርገው እንደገደሉትም አላውቅም። ደግሞ የ14 ቀበሌም ሆነ የ15ቱ ቀበሌ ህዝብ ስለ እንዳለ ምን እንደሆነ ወጣቱም ሆነ አዋቂውም ሆነ እዛም የታሰረ ሆነ ስለ እንዳለ ሁናቴ ዘርዝሮ ያውቃል። ሁሉ ዘርዝሮ ያውቃል። ስለ ባህሪው ልጁ ቀና ብሎ እንኳን አይም ቀና ብሎ ምን መስሎኛል። በውስጥ ሰረገላ ወስደው ምን እንዳደረው ደግሞ ጠቅላላ የተቀመጣችሁ በሙሉ ስለ ልጄ ሞት ታውቃላችሁ። በክርስቶስ ይዛችኋለሁ። የልጄ ሞትም አሳዩ፣ የተቀበረበትንም ተናገሩ።
በክርስቶስ ግን አታቁም። ዛሬ ግን ታቁታላችሁ። እግዚአብሔር ያኔ አታቁትም፣ ግን አሁን ግን ታቁታላችሁ። ምን እንዳደረገ ክርስቶስ ምን እንደሰራ ታውቃላችሁ እናንተ። ስለዚህ እመኑት እግዚአብሔርን። እናንተም ሊያድን ይችላል። ግን ለእውነት እውነቷን አውጡ ሁላችሁ። ይሄን ነው የምናገረው። ከነኚህ ሰዎች ጥያቄ ወንድሜን እንዳለ ገላይ ፈርድሻል እንደፈረድሽ ውስኪሽን እያጠጣሽ ነበር የፈረድሽው። አውቅሃለሁ። አምስቱን ሰዎች አስገደልክ። ከሌ ይገደል ከሌ ይዳን ብለህ አንተ ራስን አውቅሃለሁ። ዛሬ ጊዜ አግኝቼ ልንገርህ፣ ይኸውልህ ከአምስቱ ውስጥ ሁለቱ የኔ ናቸው። ልንገርህ እኛ የምንፈልገው እላችኋቸው አግኝተን እዚህ ጋር ነው እንድትሉ ነው። ከእናንተ ምንም አይፈልግም። ከእናንተ ምንም አይፈለግም። ከእናንተ ምን አብረናችሁ ኖረን የለም ስንበላ ስንጠጣ አብረን እኮ ያለ ነው። አሁን የምንፈልገው እነሱን የጣላችሁበትን ቦታ እዚህ ጋር ነው የጣልናቸው። በሉና አሳዩን፣ አፈሩን እንየው። ይሄን ነው የምፈልገው ከሁሉም። አንተ ራስህ ዋና ጸሐፊ ነህ። ይሄ ከላይ ይገደል ከላይ ይቅር ብለህ ያልክ ነው። 70 ምናምን ሰዎች እኮ አሉ የዳኑ። አሁን ፈርተው እናንተ ተናገሪ፣ ቀለም ፈርተው ተናገሪ፣ ቀለም አውጪ